ኤፊ ይቅርታ አድርግልሽ በቃ ኤፍ አይኑ ቃት ፍቻለሁ እሺ በቃ ይቅርታ አድርግልኝ እሺ ኧረ ተነሳ ለዛ ኤፍ አካሉ እኮ በቃ እሺ ያለውን ጽናት አንተንም ለዩ ያለን ፍቅር ብዙ ነገሩ ያየው በቃ ግን በቃ እሺ ምን ላድርግሽ ፍይሽ አንተስ አታውቂኝ በቃ ይሄ ልጅ አይኑ ማየት አልፈልግም በእናትሽ ሰላም እንዴት አላችሁልን የኛ ውድ ቤተሰቦች እንዲሁም ተመልካቾች እግዚአብሔር ይመስገን እኔ ደህና ነኝ እናንተም በያላችሁበት ሰላማችሁ ዝት ይበልልኝ ያው አራኪ ከብዙ ቆይታ በኋላ መጣለችና ብዙ ጊዜ ሆኗታል ግን ያው ክላስ ምናምን ስለነበረባትና አንዳንድ አሳይመንቶች ስለበዛባት ነው ወደ ቪዲዮ ያላመጣሁት እንደምታውቁት ነው ያለው ነገር እንደነበረ ሆኖ ነበረ ማለት ያው ከነገራቶች እየራቀን ነበር የነበረው አሁንም ያው ማለት ስለ ችግር ላወራ ወይም ደግሞ እንደዚህ ሆነናል ብላም ልፈልግ ሳይሆን ያው ዘካሪያስን በደንብ ታውቁታላችሁ ያጎቴ ልጅ እንደሆነ በደንብ ታውቃላችሁ እናንተም ሲያደርግ የነበረውን ነገር በሙሉ ደግሞ አይታችሁታል የምታውቁት ነገር ነበርና በመሃል እኛም ቡታጅራ ሄደን ነበረ ያው እንዳያችሁት ነው አንዳንድ ጊዜ እናንተም ብላችኋል ሲጀመርም ከነገራቶች መራቅ እነዛ ነገሮች እንዲረጋጉ ወይም ደግሞ እንዲበርዱ ያደርጋቸዋልና ያም ነው የሆነው አሁን ላይ ደግሞ እየተፈጠረ ያለው ነገር ደግሞ ያም ነውና እኔም ኤፊም ከጥምቀት በፊት ጀምሮ ሄደን ነበረ ቡታጅራና ያ ነገራቶች በዛ ነው ሲጀመር የበረሉት የተረጋጉትም ያ ነገር ሲፈጠር ነውና እኔም ነግራቸዋለሁ ሲጀመር እኔና ኤፍሬም መሃል ላይ ምንም ጸብ የተፈጠረ ነገር የለም ማለት ዘካሪያስ ሲፈጠረው ነገር ያመጣው ነገር እኔና ኤፍሬም ላይ ማለት ክፍተት ሊፈጠር ወይም ደግሞ ሊያራርቀን ይችላል እንጂ ስላችሁ ሊያራርቀን ስላችሁ እኔ ቤተሰብ ጋር ነው መሆን ያለብሽ ተብዬ ቤተሰብ ጋር ካስቀመጡኝ ወይ ደግሞ ዘካሪያስ እንደዚህ አይነት ውሳኔ ከወሰነ እኔ ከኤፍሬም ራኩኝ ነው እንጂ ከኤፍሬም ከተለያየው ማለት አይደለም ዘካሪያስም ቢሆን አላቅም ማለት ሁሉ ጊዜ አብረው ያለችው እኔም እህቱ ነኝ ግን ደግሞ ለኔ አጎቴ ልጅ ነው ግን ልክ እንደ እህት ነው ማለት አብረን ያደግነው ምናምን ለዛ ነውና ራኪ ደግሞ ከኔ ይበልጥ ማለት ምን አይነት ብሎ እንደሚያሳልፍ ወይም ደግሞ ምን እየሆነ እንደሆነ እያንዳንዱ ነገር ሁሉ ጊዜ ለኔ ትነግረኛለች እኔ በቀጥታ ያለሁት ወይ እናቴ ጋር ነኝ ወይ ኤፍሬም ጋር ነኝና ግን እነሱ ጋር እየተፈጠረ ያለውን ነገሮች በሙሉ ራኪ ትነግረኛለች አላቅም ምን እያሰበ እንደሆነ ባላቅም ግን ላይክ እንደ ጸጥታ አይነት ነገር ነው እያለ የነበረውና ጸጥታ የምር በጣም ደብሮታ እንደዛ ማድረጉ ራኪ ግን እኔ እውነት ለመናገር በኋላ ላይ ይሄን ነገር እንደሚል እርግጠኛ ነበርኩኝ ማለት በኋላ ላይ መልሶ ወይ እንጃ እኔ ሁላ ማለት ነው እውነት ለመናገር እውነት እያደረገው እንደሆነ ራሱ ዘካሪያስ አላመንኩም ነበር እውነቱን አልመሰለኝም ነበር ልክ ይቀልድ ነበር እየመሰለኝ ነበር ግን አሁን ላይ መልሶ ስልሽ በቃ እንዴ ያደረገው አድርጉታል ችግር የለውም እኔ አጎቴ ልጅ ነው ማለት እኔና እሱ እህትና ወንድም ነንና በማላችን ላይ እውነት ለመናገር የሚፈጠር ነገር የለም አንደኛ ቤተሰብ ነን ፋሚሊ ነን ግን እዚህ ጋር እኔ የተረዳሁትን ያክል ኤፊ ሊረዳው አይችልም ኦፍ ኮርስ ተረዳሽ ማለት እኔ ስለ ኤፊ ምንም ያልኩት ነገር የለም ያማከልኩት ምንም ነገር የለም ስልሽ እኔ ምንም ይሁን ምንም ይቅርታውን ልቀበል እችላለሁ ወይም ደግሞ አጥፍቷልና ግን እኔ ከሱ ጋር ምንም ጸብ ሊኖረኝ አይችልም ምክንያቱም አንደኛ ከዘኪ ጋር ቤተሰብ ነን እንነገርኩሽ ነው ኤፊ እንዴት ማለት አልነገርኩትም እዚህም ስመጣ ዘካሪያስን ይዤበት ልመጣ እንደሆነ አያውቅም ዘካሪያስን ማለት ሁሉ ነገር አንቺ እንደነገርሽ ነው እኔና ሲጀመር እኔና ራኪ በደንብ እናወራለንና ግን ኤፊ አሁን ይሄን ነገር እሺ ይላል ወይ እኔም እየከበደኝ ያለው እሱ ነው ማለት ከአንዴም ሁለቴ እኔ እነሱን ላስታርቅ ይጃለሁ በሰላም አልፈቱትም አሁን ግን ዘካሪያስ በሰላም ለመፍታት ወስኗል ማለት በቃ ተጸጽቷል ማርያም ኔት ስለሆንኩ ሳይሆን ግን በጣም ተጸጽቷል የኤፊን አላቅም እኔ ራሱ ኤፊን አይን የማየት ድፍረት የለኝም እንጂ ያው ማለት ሁላችንም እኮ አንድ ሰው ላጠፋው ጥፋት እኛ እንቀጣለን ማለት አይደለም ተረዳሽ ግን ደግሞ ማለት ራሱ ጸጽቶኛል ብሎ ይቅርታ ብሎ ከጠየቀ እንጃ ኤፊም ይሄን ያክል እምቢ የሚልበት ምንም ምክንያት ይኖራል ብዬ አላስብም ግን
እንጃ ኤፊም ተጎድቷል። በዚህ መሀል እኮ በጣም ነው ኤፊ ራሱ የተጎዳው። አላቅም ብቻ እግዚአብሔር ይርዳል። አይ ዶንት ኖ ምን እንደምችል ደውይለት እስኪ። እየመጣን ብሎኝ ነበረ። ይላ የደረሰ ቆመናል። ቶሎ ነሽ ቶሎ በል። ሱቁ ፊት ለፊት ነው። ሱቁ ፊት ለፊት ነው ያለነው። ቶሎ በልሽ ቆመናል። በቃ እንጠብቀው። እንዴት ለኤፍሬም ነገራችሁት? ዘካሪያስ እኔ እንጃ ምን ልል እንደምችል አላውቅም፣ ግን ራስህ ስለ እንትን ሁሉ ነገር ራስህ እንጂ የምታብራራው እውነት ለመናገር እኔ ለኤፍሬም ምንም ማስረዳት በታቀም የለኝም። እውነት ለመናገር ማለት ነው እኔም አላወራም። ያ በማታወራም አንተ ነገር ተምታ እግሩ ላይ ወድቀ ነው ለይቅርታ እንድትል የምንፈልገው። ልክ ናችሁ። ወይ መጀሱም እኮ እንድታወሩልኝ የፈለኩት እኮ ቢያንስ ኖ እንዴ ዘካሪያስ እኛ ምን ብለን ነው የምናወራው? እሱ ልክ ነሽ። እሱ የኔ ጥፋት እኮ ነው። እኔም ያ ሁሉ ነገሮች አይቼ እንደዚህ መገንፈል አልነበረብኝ። የተማርኩት ብዙ ነገሮች አሉ። ያው አብረን ስናደግ ብዙ ነገሮች ስላሳለፈን ያ ነገሮች እኔን እንደዛ ያስቆጡኛል ብዬ አላሰብኩም ነበር። ግን እኔ በሰዓቱ እኮ ልክ ነኝ ብዬ ነበር ያሰብኩት። ግን ደግሞ ልክ ነኝ ልክ አለመሆኑን ታዲያ የምትናገረው እኮ ራስህ ነህ እንጂ እኛ አይደለንም። እኛ ሳይሆን ይሄን ነገር ልናገር እኔ ምንም ልል አልችልም። ሲጀመር ኤፍሬምም ሰውጣ እንኳን አንተን ለማግኘትና አንተን ይዤ ወደ ቤት እንደሚሄድ አላውቅም። የሚያደርግልኝ ይመስላችኋል? እሱን እንጃ። አንተ ስለምትናገረው ነገርና ጨነቀኝ እኮ በእውነት በምትሰጠው አሳማኝ ምክንያት ወይም ደግሞ አሳማኝ ምላሽ ነው እሱ የሚችለው እንጂ እኔ አላውቅም። ያ ሁሉ ነገሮች እንደዚህ ይከራሉ ብዬ ማስብ ያላቅም። በቃ በሰዓቱ ነገሮች በሰዓቱ ቀላል አድርጎ ነበር ያሰብኩት። እኔ ምን ላድርግ ይሽ የዛን ሰዓት የሚላኩልኝ ፎቶዎች እንደዛ የሚያደርጉኝ እንደዛ አንተ ቤተሰብ ብዬ እንደዛ ምለው እኮ አሁንም ድጋሚ ነገሮች እንዲነሳሱ ወይ እንድንጨቀጨቅበት አልፈልግም። ግን ደግሞ ማለት ነው ዘካሪያስ አንድ ነገር ልንገር፣ እኔ አምኜ ተቀብዬበታለሁ አይደለ ማለት አንተ እንደዛ ብለህ ስላለያየን ወይም ደግሞ ስላጣላህን እኮ ወይ በመሀላችን ክፍተት ስለፈጠርክ እኔና ኤፍሬም መሀል ላይ ምንም ይፈጠር ነገር የለም። ገባ እኮ አሁን ለምሳሌ አንተ ለኔ ያለህ ፍቅርን ባንዲ አቋርጣው ወይ ደግሞ ተወኝ ብለህ ትተዋለህ? አተውም አይደል? ላይክ ለኔም እንደዛ ነው። ለኤፍሬም ያለኝን ፍቅር በአንድ ጊዜ ላቆመው ወይ ደግሞ አንተ ስለተላከለ ፎቶ አንተ ስለተላከለ ቮይስ ምንም ነገር ማለት እውነተኛ መሆኑን አለመሆኑን ሳታረጋግጥ ነው ሁላ ያን ነገር እየወሰደ ነበር። ታዲያ ነገሮች ተደራረቡብኝ እኮ እኔ ማንቺ ማጣት አልፈልኩም። ባንቺ ኤፍሬም እንደዛ ሲያረግ ቃላ እኔ ነገሮች ሁሉ እኔ እንዳሰብኳቸው አይደለም። በቃ ኤፍሬም በዚህ በኩል ሳይሆን በኋላ ላይ ማለት ነው ባይዘው ያን ነገር ያኔ ስናገር የነበረው ይሄ ነገር እንደሚመጣ ስለማቅ ነው። ተረጋጋኝ። አሁን እኮ ይልሽ ጥፋቶቹ በሙሉ እኮ አምኛለሁ እኮ ኤፋናም በምን መልኩ ነው ይቅርታ ማለት የምችለው? ኤፋስ እንዴት ነው ይቅርታ የሚያደርግልኝ? እኔ ኦልሬዲ አምኛለሁ። ወደ አይቀበልም ያንተን ይቅርታ ሊቆጣ ይችላል ማለት ምንም የማለት መብት አለው። አንተ ስለዚህ ግን ኤፋን አስቀየሚያው በደንብ ነው ያስቀየምኩት። በዛ ልክ እንደዛ መሆናችን እና ኤፋ እንደዚህ ነው ቢያስብ ያላቅም። ግን በቃ ያው ነገሮች እንዲህ ሲያስገድዱኝ እንደዚህ ሆንኩት እንጂ እኔም እንደዛ አይነት ባህሪ እንደሌለኝ እኮ አውቃለሁ። ግን በቃ ከአንቺ ጋር ያለኝ ቅርብ ኤፍሬም ጋር ያለሽን ያን ነገር እንደዛ ሲያረጉ ኤፍሬም እንደዛ ካረገ በኋላ የሚላኩኝ ነገሮች ነው እንደዚህ ያስደረገኝ እንጂ እኔ ኤፋን በጣም ነው ማከብረው። እሱ ደግሞ እንደዚህ እንዲሆን አልፈልግም የእናሱ ግንኙነት እና አሁንም አጥፍቻለሁ ኤፋይ እኔ አላውቅም። ብቻ እዛም ሄጄ እስቲ ይቅርታ እላለሁ። እኔ ኤፋን በዚህ ልክ እንዲቀየምኝ አልፈልግም። በቃ ቤተሰብ ነን ኦልሬዲ። ያው ሁለታችሁ ታጋባችሁ ማለት ከኔ ጋር ዝምድና አለን ማለት ነው። እንደ ጓደኛም እንደ ቤተሰብም ነው። ስለዚህ በቃ እሺ ከቻላችሁ እኔ እዛ በማረገው ነገሮች እናንተም ባታጋግሉ ወይ ደግሞ የሆነ ነገር አርግታችሁ ታሳውቁ። አይ እንኳን ልናቃቅላለን ዝም እንልን ነው እንጂ ምን ይችላል ምንም ማወራ ነው። በቃ እኔ እኮ ጥፋቴ ይሄ ሁሉ ጊዜ እናንተ ቪዲዮ ስትሰሩ ወይ የትም ቦታ ስትሄዱ ዝም ያልኩት ጥፋቴ ገብቶ አይደለ? በቃ መጥቼ እናንተ ጋር የሚያረብሽኳችሁ
ሰላማችሁ ስላገኛችሁ እንደዚህ አይነት ሁኔታ ስላላችሁ ደስ ብሎኛል። ግን እኔ ደግሞ በመሀል ተጣልቼ መቆየት የለብኝም። ጥፋቴ ነው አምኛለሁና በቃ አስታርቁኝ። አንቺንም ራኬብንም ሰሞኑን ያሳለፉት ነገሮች ጥሩ እያልሆኑ ስለሆነ እየተረበሹ ስለሆነ ይፋንም እንደዚህ መበደሌ ጥሩ ስላልሆነ ይቅርታ ልል ነው በቃ። ስለዚህ ይቅርታ ስጠይቅ አግዙኝ። ካኔ ይቅርታ ጠይቄ ስለማላቅ ሰው ፊት እንደዚህ እጂን እንዴት እንደሚባል ስለማላቅ ነውና በቻልኩት አቅም ይፋን እንዳይቀየመኝ ነገሮቹን ለእንትን ለማለት ሞክራለሁ። ቤነሉ ቂሙን እርሺው ቂሙን ልርሳው ስንለያይ ነው ለኛ በሰው አዲስ ሆኖ ዛሬ ቀኑ በባለፈው ይቅር መባዘኑ እጅን ያዢው አጥብቂና እንድናልፈው የኖሩን ፈተና ወይነይልኝ ለያይ ነው ለኛ በሰው አዲስ ሆኖ ዛሬ ቀኑ በባለፈው ይቅር መባዘኑ እጅን ያዢው አጥብቂና እንድናልፈው የኖሩን ፈተና ወይነይልኝ እኔን እንዳታሚኝ አድራሻሽ ስውር ነው አንቺ ብትመጪ ቀላል ያለሁት እዛው ነው ምናልባት ብትመጪ እንዳይጠፋሽ ቤቴ አሁንም እዛው ነኝ የፍቅር እመቤቴ ጊዜ መስሏል ብለሽ ሐሳብሽ እንዳይጠን እንኳንስ ጸባይ ልቤም አልተለወ ኤፊ ሰላም ነው ፈራኩ እንዴ ሰው ምን ያደርጋል ይባላል ኤፍሬም ሳናግሪኝ ታዲያ ስለዚህ መጣሽ እኮ እሺ መጀመሪያ ይቀመጣል ኤፍሬም ሰላም ኤፍሬም መጀመሪያ ለምን እንደመጣ ለምን አታውቅም? ኤፍሬም መጀመሪያ ለምን እንደመጣ ለምን አታውቅም? ምንድነው? ወራኩ ነው ልጅ እሺ ቁጭ እዛው እሺ ኢንፍ መጀመሪያ የመጣበት ምክንያት ጠይቀው ማለት ለምንድን ነው የመጣው ምናምን አንደኛ ይባላል አይደል? ለምንድን ነው የመጣው እኮ ለምንድን ነው የመጣው አይባልም። መፍትሄ ነው መጠየቅ። ለምንድን ነው የመጣው? ራኩ በሰላም ነው ይፍዬ። ለምን አይነት ሰላም ራኩ? ለይቅርታ ነው ተጸጸተ። ኢፊ አይኗ አውቃለሁ ብዙ ነገሮች እንዳስቀየምኩ በህይወት መጥቼ ብዙ ነገር በድብቻለሁ። ግን ቃል ይቅርታ ነው የመጣው። አይኑ ብዙ ነገሮች በድኛለሁ። ኢፍ ልቀቂኝ በማርያም እኮ ለምንድን ነው ወሬ ከሄደ ኢፍ ያማል እንዴ? ልቀቂኝ በእናትሽ እኮ ሰላም ምን ያደረክ ያለ ኤፍሬም ቢያንስ እንኳን የመጣሁበትን አንዴ ሰው በእግዚአብሔር በቃ ለምን መጀመሪያ ተረጋግተህ በቃ ይሄ ልጅ አይኑን ማየት አልፈልግም። በእናትሽ እኮ መጀመሪያ አስወጪልኝ። እሺ መጀመሪያ ለምን ወሬ አታውሩም? መጀመሪያ ለምን አትነጋገሩ? ኤፍሬም ምን ነጋገርበት ምንም ነገር የለኝም። በቃ ከሱ ጋር ምንም አንድ ደቂቃ ላወራ አልፈልግም። ከዚህ ቤት አስወጪልኝ፣ ይዘሽልኝ ውጪ እኮ። እንዴት ነው ከዚህ ቤት አስወጪልኝ የምትለው? ማለት ሰው አይደል እንዴ? ማን ነው? እሺ ለምን ነው የመጣው? ለምን መጣሽ እኮ? ለምን መጣ? ራኩ ለምን መጣ ይባላል እንዴ ኤፍሬም? አዎ መብቴ ነው መጠየቅ። ኦኬ አንተ የደበረህን ያክል እኔ የደበረኝ ያልመሰለህ? እንደዛ ማይሰማኝ ነው የሚመስልህ? እፍዬ በቃ ነገሩን በሰላም እንፍታው። ኤፍ ነገሮች እኮ ገብቶኝ ነው አንተ እዚህ ድረስ ምንድን ነው የሚገባ? አንተ አጥፍቻለሁ ይቅር ምንድን ነው ምን? እሺ ኤፊ ተረጋጋና ሁለታችሁ ማለት ገብቼ ብዙ ነገር ፈትፍቻለሁ፣ ብዙ ነገሮች አጥፍቻለሁ። ግን በቃ ሰው ሆኖ የማያጠፋ የለም አይደል? ኤፍ
አይኑ እኮ በድያለሁ ብዙ ነገሮች በህይወት ቁጭ በይ ምን እንደምል አላውቅም። በእውነት እኔ አላውቅም። ብቻ ብዙ ነገሮች አንተም በዩም ኢቭን ቤተሰብ ድረስ እንኳን ሄጄ ብዙ ነገሮች ተበጣጥተዋል አይደል? በቃ እኔ ለዩ ያለኝን ነገሮች በቃ ካለን ቀረቤታ ብዙ ነገሮች ነው ይሄ ነገር እንዲፈጠር ነው በቃ የሚላኩት ነገሮች ያንተም የሰራው ቪዲዮ ነገር ሁሉ ሲጨማመር በቃ እኔ እንደዚህ ሆኛለሁ እና ግን እሺ ምን ላድርግ ሼፍዬ እሺ አውቃለሁ እኮ አጥፍቻለሁ እኮ ሳላጠፋ እኮ አይደለም ግን በቃ ነገሮች ሁሉ እንዳሰብኳቸው አይደለም አንተ የተረዳውበት መንገድ ሌላ ስለሆነ ነው አሁን አንተ ራሱ ይቅርታ ለመጠየቅ የመጣሁት አውቃለሁ እኮ በቃ በአንተ ህይወት ገብቼ እንደዚህ መበጥበጥ አልነበረብኝም ብዙ አጎታችን ጋር እናቶች ጋር ብዙ ነገሮች ሄዷል ግን በቃ ይቅርታ አድርግልኝ ይቅርታ በላ አውቃለሁ እኮ በቃ እሺ አይኑ እኮ በድያለሁ አይደል ግን በቃ እሺ ሰሞኑን ወደ እናንተ ህይወት ምን ልበጠበጥ ያልመጣሁትም ነገሮች ሁሉ በቃ ያዩትን ነገሮች ስላየሁ ነው በቃ በሁለታችሁ ያለውን ጽናት አንተንም ለዩ ያለን ፍቅር ብዙ ነገሮች ያየሁ በቃ ግን በቃ እሺ ምን ላድርግ እሺ ፊሽ አንተስ በእኔ ቦታ ብትሆን ምን ታደርጊያለሽ እሺ ታረሺ በእኔ ቦታ ብትሆን ምን ልወሽ እንድታደርገው አንተ እዩ እኮ እህቴ ነኝ ታዲያ እንዴ ምን ላድርግ እሺ ያረከኝ ነገር እኔ በፍጹም አረሳም በፍጹም አረሳም ምን ያረከኝ ነገር አረሳም ነኝ እሺ በድያለሁ እኮ እሺ ይቅርታ አድርግልኝ እሺ እዩ እሺ በእኔ ቦታ ለምን አልታወቀም ያኔ ለምን አልታወቀም በቃ የሚላኩልኝ ነገሮች ምን ላድርግ እሺ ፊሽ ምን ላድርግ እሺ ይቅርታ አድርግልኝ በቃ አይኑ እኮ አጥፍቻለሁ እሺ በቃ ይቅርታ አድርግልኝ እሺ ኧረ ተነሳ ወደዛ ኧረ በማርያም እሺ በማርያም ኧረ አስነሱልኝ እያበ በምትወዱ ይዣለሁ እሺ በማርያም ኤፊ ምንድን ነው ይነክል እሺ እዩ እኮ እሺ እኔ ምን ላድርግ እሺ እዩ እኮ እኔ እኮ ያደራ ልጅ ነሽ ምን ላድርግ እሺ ያደራ ልጅህን ብትሆን እንደዚህ ልታሰቃያት አትችልም በፍጹም እሺ ምን ላድርግ በፍጹም ነገሮች ታሪሽ ወደ እንዴት ቆም ብለህ ማገናዘብ አለብህ ቆም ብለህ ማገናዘብ አለብህ ኤፊ ኧረ በምትወዱ ይዣለሁ በቃ እሺ ወንድ ልጅ አይደል በቃ ሰው እኮ እኔ በሁለታችሁ ማለት ገብቼ እንዳልበጠብጥ እኮ እንደዚህ ያሩክ ያሉት አይደል በቃ እሺ ይቅርታ አድርግልኝ ኤፍ ምንድን ነው ሻው ምን አድርገው ነው ወንድ ልጆች ሆናችሁ ይሄን ያክል ለመና እኮ አያስፈልግም ማለት በቃ ዝም ብላችሁ በፒስ የምታልፉት ነገር ነው አይደል አጥፍቻለሁ ይፊሽ ምን ላድርግሽ በቃሽ አንተ ከጓደኛ ጋር ስትጣላ የሆነ ነገር ተባብላችሁ አይደል የምታልፉት ይቅርታ ብሎ እስከሚጠይቅ ድረስ ምንድነው አሰቃይቶኛል ፈትኖኛል በብዙ ነገር ፈትኖኛል እኮ በቃ ኤፍሬም አንተ ከሌላ ሰው በኔ ቦታ ብትሆን ምንድን ነው የምታደርጉሽ በእናትህ ያ ሁሉ ነገር ሲፈጠር ያ ሁሉ ነገር ሲላክልኝ እህቴ እንዴት ነው ሻር እንደዛ ሳልፍ የምሰጠው ነገሮች በቃ እንዳልሆኑ ስላሰብኩ እኮ የመጣሁት ኧረ ኤፊ በእናትህ ኤፊ በቃ ይቅርታ አድርግለት በጣም ተጎድተሃል አውቃለሁ ማለት እኔ እስካሁን ዝም ያልኩት በቃ በዛ ላይ ደግሞ ጾም ሊገባ ነው ከሰው ጋር ተቀያይመ ጾም ባልጾም ነው የሚሻለው ኤፍሬም ኦኬ እኔ ሳልናደድ ቀርቼ ነው እንዴ አይደለም እኮ ካንተ በላይ ማን የተናደደው እኔ ካንተ በላይ ተጎዳሁት ማን ነው እኔ ብዙ ጊዜ ያለቀስኩት ማን ነው እኔ ሁሉንም በጥብጫቸዋለሁ ቤተሰብ ሳይቀር ሁሉንም ነገር በጥብጫለሁ ግን በቃ ያ ነገር በቃ እሺ ተረዳኝና ይቅርታ አድርግልኝ በቃ ኤፍሬም እሺ በቃ እሺ በቃ ይቅርታ አድርግልኝ በቃ እሺ ሁለተኛ ባይወት እግዚአብሔር አንሱልኝ እሺ በድያለሁ ይቅርታ አድርግልኝ እሺ በቃ እሺ ኧረ ዘካሪያስ ተነሳ በእናትህ ይቅርታ ካላልክ ያልነሳም እሺ ኧረ በመድኃኒዓለም በምትወዱ ይዣለሁ ይፊ አጥፍቻለሁ እሺ ከሚል ድረስ ተነሳ በቃ ጸጸቶታል ኤፍሬም ለእናትህ እሺ በቃ ተነሳ ይቅርታ አድርግልኝ ተነሳ እሺ ያልከው ከልብ ነው ኤፊ ከልብ ነው በሰላም ፍጠሩ አጥፍቻለሁ ካሁን በኋላ ያንተን ደስታ ማየት ብቻ ነው የምፈልገው ይፊ እሺ ቀፋ ይቅርታ አድርግልኝ
አመሰግናለሁ። ቃል ገባላለሁ ከአሁን በኋላ በህይወት መጥቼ ምንም ነገር አልበጠብጥም። ይቅርታ አንቺን በጣም ይቅርታ። ቢወረስ በክፉ ትዝታ ልቦናዬ ሳቅ በላሽ ለራኬብ ስል ነው ይህንን ነገር የፈተሁት። ጸብ ለማንም እንትን አይበጅም፣ ለማንም አይበጅም አውቃለሁ። ግን በቃ ለራኬብ ስል ነው። ቢያንስ ወንድ ልጅ ነው። ይህ ጥፋት እኮ ገብቶኛል። አንተ የወጡበት ብቻ አሉ። ግን በቃ ከይቅርታ በላይ ምንም የለም። ታላቅነትን ነው ትልቅነትን ያሳየኛል። ቢያንስ አንድ ስራ ሰርተናል። እኔ ከዛ በላይ አራት ያገናኘን ፈቅዶ አንዴ ጥፋተኝነት አንዴ ደግሞ ልክነት ኩርፊያ ምርቅም ያለበት ደስ ይላል ጓደኝነት አንዴ ጥፋተኝነት አንዴ ደግሞ ልክነት እገዛለሁ ደግሞ ደስ ይላል ጓደኝነት አረናፍት ጎሾች ያገናኘን ፈቅዶ አንዴ ጥፋተኝነት አንዴ ደግሞ ልክነት ኩርፊያ ምርቅም ያለበት ደስ ይላል ጓደኝነት። ቤተሰቦች ያው ለብዙ ጊዜ በጣም እናንተን የሚያስቆጣ እኔንም በጣም ስሜት ያደረገኝ ነገር ነበር። ዘካሪያስ ያው የኢያብ ዘመዷም ነው። በጣም በብዙ ነገር ሲፈትነን ነበር። ብዙ ነገር ጸብ ለማንም አይበጅም። ምንም የሚጠቅመው ነገር የለም። ትርፉ ሌላ ነገር ነው። ነፍስ ማጣት አለ ማለት ነው። እንግዲህ ፈጣሪ ልቦና ሰጥቶት ይቅርታ ብሎኛል። እኔም ይቅርታን ተቀብያለሁ። እህት ነች፣ ሴት ልጅ ነች። አንተ በበጠበጥካት ቁጥር እች ልጅ ላጣ ትችላለህ፣ ልታጣይ ትችላለች። ህይወቷ በጣም ሊበላሽ ይችላል። ዘካሪያስ በጣም ብዙ ጊዜ ተናግሬያለሁ። ተው ውጣ ከህይወታችን ብያለሁ እና የያዝከው መንገድ አያዋጣህም ብዬ ነበርና በቃ ይፈውን እኮ ያለፈው አልፎ የለ እንዴ። አይ መናገር ስላለብኝ ነው እያመናገረው እና እንዲቀር አልፈልግም ምንም ነገር። በቃ አንተ በእሷ ደስተኛ ልትሆን ነው የሚገባው። በህያብ ደስተኛ፣ በራኬብ ደስተኛ ልትሆን ነው የሚገባው። ለምን? ሴት ልጅ ናቸው፣ ስስ ናቸው፣ ቶሎ ይሰበራሉ። እኔም ወንድም ነኝ። ህያብ ደስተኛ ህይወት ብትኖር አንተ ምንም አይጎልብህም፣ አይጨምርብህም አይደል? በቃ ያልተግባባንበት ነገር ነበረ፣ የሸወደህ ነገር ነበር፣ ያታለለህ ነገር ነበረ። ያንን ነገር ውሸት መሆኑ አግኝተነዋል። አንተም እንግዲህ ልቦና ይስጥ። ወንድሜ ነህ፣ አከብርሃለሁ፣ እወድሃለሁ። ከዚህ በላይ በሰርጋችን እንድትደሰት፣ በህይወታችን እንድትደሰት፣ ልጅ ወልደን ለክርስትና እዛ ፕሮግራም ላይ አንተ አጠገቤ እንድትቆም መፈልጋቸው አይነት ሰው ነህ። እንግዲህ ዛሬ ሁሉ ነገር ይቅርታ ብሎኛል። እኔም ይቅርታውን ተቀብያለሁ። ቤተሰቦቼ፣ ቀዳማዊት ፋሚሊዎች፣ የኔ ተመልካቾች በሙሉ እናንተን የሚያስቆጣ ነገር ስለነበረ እኔም ብቻ ሳይሆን መላው የዩቲዩብ ቤተሰቦቼንም በጣም ስላስከፋቸው እነሱንም ይቅርታ ብትላቸው ለእኔ ደስ ይለኛል። ከኔ በላይ በደስታ ጨርስ ብዬ ነው እንጂ ኤፋ እንግዲህ ይቅርታ አድርጎልኛል። የይቅርታ ልብን ያለው ብዙ ነገሮች ከሱ በትዕግስትም በምንም ተምሬበታለሁ። ሰው ሆኖ ማይሳሳት የለም። እንግዲህ እኔም ተሳስቻለሁ። ያው ባሉኑ ነገሮች ብዙ ነገሮች ተታልዬም ሊሆን ይችላል። ብቻ ኤፋንም አስቀይሜዋለሁ። እዩንም በጣም ነው ያስቀየምኳት። ኢቭን ቤተሰብ ድረስ ሄጄ ብዙ ነገሮች ነው የበጠበጥኩትና የበለጠ ደግሞ የኤፋና የእዩ ቤተሰቦች
እኔ እንጃ በጣም ነው ያናደርኳችሁ፣ በጣም ነው ያስከፋችሁ፣ በጣም ነው ያሳዘንኳችሁ። እናንተንም ከልቤው ተነስቼ ነው በጣም እጅግ በጣም ይቅርታ። ካሁን በኋላ እኔንም የምታዩኝም በእነሱ ደስታ መሀል ነው የምታዩኝ። የእነሱን ሀዘን ላለማየት እኔም እጠራለሁ። በእነሱ ደስታ ብቻ የምታገኙኝ። ኤፍዬ በድጋሚ አሁንም በጣም ይቅርታ፣ እጅግ በጣም ይቅርታ። እዩንም በጣም ይቅርታ እህቴ፣ አይደገም እንደዚህ ስህተት እና እናንተንም ከልብ ይቅርታ። ኢንቦክስ ምጽፉልን ሰዎች ነበራችሁ፣ እናንተንም ከልብ ይቅርታ ማለት ወዳለሁ። ኤፍዬ እንግዲህ ከዚህም በኋላ ወንድሜ ነው፣ እኔም እሱም ወንድሙ አድርጎ ተቀብሎኛል። እንግዲህ ለእናንተ የቤት ስራ መሰጣችሁ ቤተሰቦች ኤፋና እዩ ቶሎ ብለው ሰርጋቸውንም ምንም ቢያደርጉ እኔ ደስ ይለኛል እና በዛውም ኢንቦክስ ጻፉላቸው። በጣም የማመሰግነው ኢንቦክስ እያረጋችሁ ታረቁ የምትሉ ሰዎችም አላችሁ። እኔም ጥፋቴ አምኜ መጥቻለሁ እዚህ እና ከልብ ይቅርታ። እዩንም ራኪንም ኤፋ ነው በጣም ይቅርታ። እወዳችኋለሁ። ሁሌም አይለያችሁ። ልመረቃችሁ እንዴ? አይለያችሁ፣ በልጅ ባርካችሁ ኑሩልን። ረጅም እድሜና ጸጋ ይስጣችሁ። በልጃችሁ ደግሞ ተባርካችሁ ወላችሁ ከብዳችሁ ለሰርግ ለልደት ያብቃን። ወዳችኋለሁ። ኑሩልኝ። እንግዲህ እኔም ይቅርታውን ተቀብያለሁ። ቤተሰቦቼ ያው ዘመድማሞች ነን። የያ ወንድማም ቢሆን ያው ለያ በትልቁ ተቆርቁሮ ነበር እንደዛ ሲያደርገኝ ነበርና አሁን ጸጽቶት ይቅርታ ብሎኛል። እኔም ይቅርታውን ተቀብያለሁ። ይቅር ለእግዚአብሔር ይቅር ብያለሁ። ራኩ እንዴት ነሽ? አሁንማ በጣም ደህና ነኝ። ታረቅንልሽ። ሀሳብሽን አካል በጣም ደስ ብሎኛል። እግዚአብሔርን ማለት የሆነ ትልቅ ሀሳብ ነው ከላያችን ላይ ያራገፉልን። እኔ በጣም ነው ደስ ያለኝ። አሁን ራሱ ደስታ ላይ ስለሆንኩ ብዙ ማውራት አልችልም እና ደስ ብሎኛል። ዘካሪያስ እንዳለው አሁን ለሰርጋችሁ ያብቃን፣ ከዛ ለክርስትና፣ ከዛ ለልጅ ቶሎ እኛንም አክስት አድርጉን። ባናቱ እየተወለደ ማለት ነው እና በቃ አይለያችሁ። ዝጊው ያው ደስ ብሎኛል። ዘኪ ማለት ወንድሜ ነው። ኤፍሬም ማለት ደግሞ የደፍት ባሌ ነው እና የኔ ወንድም ሆኖ ከኤፊ ጋር እንዲጣላ አልፈልግም። ማለት ብዙ ነገር ነው የሚያገናኘን፣ ዝምድና ይኖረናል። ኤፍሬም ከኔ በኋላ ልጅ ይኖረዋልና ያው በዚሁ አይቀጥሉም ነበረ፣ ግን የሆነ ሰዓት ላይ መታረቃቸው አይቀርም። ግን የባሰ ጥላቸው ሳይገቡ ውስጣቸው ብዙ ቂም ሳይኖር ዘኪም ያው ጥፋት ገብቶ እንደምትመጣ ሲጀመር እርግጠኛ ነበርኩኝና እንኳንም ጥፋት ገብቶ መጣ። ለማንኛውም እናንተንም እንወዳቸዋለን።